ሊሄድ ያሰበን አትሄድ ማለት ትርፉ ማስረፈድ ነው። ይገርማል እንዴ! ዛሬ ብሩክ በዚህ ልክ የእውነት እኔ እስከ ዛሬ ማለት ነው ሰው በሚያወራው ነገር፣ ሰው በሚለው ነገር፣ ሰው በሚጽፈው ነገር ይመሰጣል ወይ ደግሞ ይሰማል ወይ ደግሞ ይሳባል ብዬ የሰው ምክርም በሰው ይመራል ብዬ ባጭሩ አስቤም ገምቼም አላቅም እና የጊዜ ጉዳይ ነው። ሁሉም ወደ ነበረበት ይመለሳል። ሁሉም ሰላም ይሆናል። ሁሉም ደህና ይሆናል እና ግን ሀይሚዬ አስለቅሳኛለች፣ አሳዝናኛለች። መባል የሌለበትን ቃል ነው ተናግሯት የሄደው። በቃ አብቅቷል፣ አልቋል። በቃ ሁሌ እንደዚህ ነው። በቃ ሲጀመር ብሩክ ማለት ነው ብዙ ጊዜ አይታችሁ ከሆነ ለሀይሚ ተስፋ የሚሰጥ ቃል አይሰጣትም። በቃ ሲጣሉ በቃ አልቋል፣ አብቅቷል፣ ምናምን ጨርሻለሁ፣ ዘግቻለሁ ነው የሚለው። ልክ በቃ ፍቅሩ የእሷ ብቻ እንደሆነ፣ እሷ ብቻ እንደምትፈልገው፣ እሷ ብቻ እንደምትለምነው፣ እሷ ብቻ እንደምትጎዳ፣ እሷ ብቻ እንደሚቀርባት ማለት ነው እና ከባድ ነው። አንተ እንደሄድከው እሷ መሄድ ትችል ነበረ፣ ግን አስረዳኝ ነው ያለች። ምንም ክፋትም አላወራችም፣ ተንኮልም አላወራችም፣ ምቀኝነትም አልተናገረችም። ምንም ያለችው ያስቀየመች ያስከፋች ነገር የለም። ያለፈ ታሪክ ነው ካልክ ንገረኝ ነው ያለችው። አንተም ሄደበከው ምክንያት ስላለ ነው እርግጠኛ ነኝ። ምክንያት ባይኖር ኑሮ ያችን ልጅ ብትጠላትም ብትወዳትም የሆነ ነገር ትናገር ነበረ። ግን ያላለቀ ያልተዘጋ ምዕራፍ ስላለ በየት በኩል ትነግራት? እንዴት ብለህ ትናገር? እስቲል ነው እኮ እያወራት ነው ሲጀመር ማለት ነው ያችን ልጅ ማትፈልጋት ከሆነ በህይወት ውስጥ ምንም ቦታም ጊዜም ምንም ከሌላት ማባረር ብሎክ የሚባልም ነገር አለ። ግን አንተ የሀይሚን ጥፋት ነው ስትፈልግ ስትጠብቅ የነበረው እና ይሄ ልጅ ሲመጣ ደግሞ በቃ አጋጣሚውን አገኘ። ለመሄድ አሰብክ፣ ወሰንክ። ግን እርግጠኛውን የምነግር ነገር ብሩክ በሄድክበት እግረ ተመልሰ ትመጣለህ። መቼም ቢሆን እንደ ሀይሚ ልባም የሆነች ቆንጆ የሆነች ሙያ ያላት ሴት የሆነች ሴት ልታገኝ አትችልም። ብዙ አተራማሾች ሊኖሩ ይችላሉ እንደፈለግካቸው ወይ ደግሞ አንተ እንደፈለግከው ሊሆኑ የሚችሉ ብዙ ሴቶች ሊኖሩ ይችላሉ። ግን ሀይሚን ራሷን ማግኘት አትችልም። የሆነ ብስለቷ፣ ንቃቷ፣ ቁንጅናዋ፣ ሙያዋ፣ እጇ፣ ሁሉ ነገሯ እኮ ውብ የሆነች መረቅ የሆነች ልጅ ናት። ክኖር የሆነች ናት። በህይወት ላይ ብዙ ነገሮች ደስተኛ ሆነ እንድትኖር እንድትቀጥል ያደረገች ሀይሚ ናትና ዛሬ ምንም በቃ ልክ እንደማታውቃት ነበር አክት ስታደርግ ነበረው። ለማንኛውም በሄድክበት እግር ተመልሰ መምጣት አይቀርም እና ብሩክን አትናገሪው ልትሉ ትችላላችሁ። እስከ ጥግ ድረስ ነው የምናገረው ሲጀመር ማለት ነውና የሰው ወሬ እንዴት ይሰማል? ሜንሽን የተደረገውን ነገር በኮሜንት የተወራውን ነገር እንዴት የሰው ሰምቶ የሚወዳትን ልጅ አከብራታለሁ፣ ለሴት ልጅ ክብር አለኝ፣ ለሴት ልጅ ቦታ አለኝ ምናምን ሲል የነበረ ሰው ራስን አስከብር በቃ እንዲበላት ምናምን ተብሎ የተነገረውን ነገር መጥቶ እንዴት ሰው ኮፒ ያደርጋል? የእውነት ለመናገር ማለት ነው አስከፍታውም ከሆነ በእርግጥ ሀይሚ አንዳንዴ በቁጣ በኃይለኝነት የምትናገራቸው ንግግሮች አሉ። እየደበራትም የሆነ ነገር ትናገራለች። ያው ብሩክን ሊያስደብረው ሊያስከፋው ይችላል። ግን የምትወዳት ከሆነ የእውነትም አንተ የእውነት ወንድ ከሆንክ የእውነት ማለት ነው ለሴት ልጅ ክብር እንዳለ የምታሳይበት መንገድ ዛሬ ነበረ። ያም ምንድን ነው ሀይሚ የምትናገራቸው ቃላቶች በዚህ መንገድ እየጎዱኝ ናቸው፣ በዚህ መንገድ አስቀያሚ ነገር እየሆኑ ነው፣ ለእኔ የማይመጥነኝ ነገር ነው፣ ለእኔ እንደዚህ የማይለኝ ነገር ነው። ስለዚህ እባክሽ እንደዚህ አይነት ነገር አትናገሪ። ምክንያቱም ይህ ነገር እኔ እየደበረኝ ስለሆነ ሊያለያየን ይችላል ብሎ መናገር የሚችልበት ብዙ አጋጣሚዎች ብዙ እድሎች ነበሩ። ግን እሱ መሄድን ነው የመረጠው። ሀይሚ ብቻዬን ነኝ፣ ትተኸኝ አትሄድ፣ ታስፈልገኛለህ እባክህን እያለችው ሲያማው ሀይሚ ላይ ነው የተንተራሰው ወይ ደግሞ ሀይሚ ነች በደንብ የተንከባከበችው ምናምን ነገር። አሁን ሲሻለው ግን እሷን ትቷት ሄደ። እሷ ምን አይነት ሁኔታ ላይ ትውደቅ ምን ያጋጥማት ምን እያየ እሷ ፍርሃቷን እየነገረችው ጥሏት ሄደ ማለት በቃ ለሴት ልጅ ያለውን ቦታና ክብር እያያችሁ እና ሀይሚ እንዲ አንገቷን ደፍታ አትቀርም፣ እንዲ አቀርቅራ አትቀርም፣ እንዲ አልቅሳ አትቀርም፣ እንዲ ከፍቷት አትቀርም፣ እንዲ የጥፋተኝነት ስሜት ተሰምቷት አትቀርም። ጊዜው የሁሉም ነው። የሆነ ቀን ላይ የእውነት ቀን ይመጣል። በቃ ሌላ ምንም አልልም። በቃ ሀይሚዬ በጣም ነው ያሳዘነችኝ። ግን ደግሞ አይዞሽ በቃ አንገትሽን መቼም ቢሆን ልትደፊ አይገባም፣ ልታለቅሽ ሊካፋሽ አይገባም። የእውነት ለመናገር በሄደበት እግሩ ታያለሽ ተመልሶ ይመጣል። ግን ተመልሶ ሲመጣ ደግሞ እንደ እድሉ ነው እግዚአብሔር ከረዳው እድለኛ ከሆነ እጣፋንታውም ከሀይሚ ጋር ከሆነ ሊያገኛት ይችላል። ግን ደግሞ እሱም ጥሎ እንደሄደው እሱም ሁሉን ነገር በታትኖ እንደሄደው እሱም ጀማምሮ ሁሉን ነገር እንደተወው እሷም የመተው ነገር ሊኖር ይችላል። ሀይሚ ጋም የቆረጠችለት ላትመለስ ትችላለች። እግዚአብሔርን ነው ምላችሁና እች ልጅ የቤት ልጅ ናት። እንደምታያት ጨዋ ናት። ንግግሯ፣ አለባበሷ፣ ስርዓቷ፣ አኗኗሯ፣ ህይወቷ ሁሉ
ስርዓት ያለው መንገድ ከዛም እዚህም ወንድ ማትዘል ቤቷ የተቀመጠች ስርዓት ያላት ልጅ ናት። እና ትናንትና የመጣው ልጅ ያው እንደሚታወቀው እሪ እምባ ከረዮ እያለ ነበረ እና ያ ልጅ የእውነት ለመናገር ምክንያት እንዳለው ነው የተረዳሁት። በእርግጥ እኔ በሀይሚና በብሩክ መሀል የሚገባ ሰው ጓደኛንም ጨምሮ ያስጠላኛል፣ ያናድደኛል፣ ያበሳጨኛል። እንደኛ ያው አስተያየት መስጠት ይቻላል። የሚዲያን ወደ ሚዲያ ነው የምናወጣው። ብሩክ የተናገረውን ነገር እናገራለሁ፣ አወራለሁ። ስለ ሀይሚ ስላወራችሁ ነገር እናገራለሁ፣ አወራለሁ። ከዛ ውጪ የምጨማምረው ነገር የለም። አሁንም ነገም ዛሬም ከነገ ወዲያም ልነግራችሁ የምችለው ነገር እኔ ሀይሚ ለብሩክ ብሩክ ለሀይሚ የተፈጠሩ ናቸው ብዬ ስለማምን በቃ መለየት የለባቸውም ከሚሉ ሰዎች ወገን ነኝ። ወይ ደግሞ ሀሳቤ እሱ ነው። እንዲለያዩ አልፈልግም። ምክንያቱም ሀይሚ ከብሩክ ብትለይ እኔ እሷን አላገባት፣ ብሩክ ከሀይሚ ቢለይ ብሩክን አላገባው። ለምን ብዬ እንዲለያዩ መለየታቸውን ምንስ ምክንያት ኑሮኝ ይህንን ነገር ላስብ እችላለሁ? የምትሳደቡ ሰዎች ማለት ነውና እንግዲህ አንዳንድ በጎች ደግሞ የትዳር ትርጉሙ የፍቅር ትርጉሙ የኑሮ የህይወት ትርጉሙ ያልገባችሁ ሰዎች ደግሞ ብሩክን ከሀይሚ እንዲለይ ብዙ ምክሮችን መክራችሁታል። በጣም ሞልታችሁታል። በጣም ሰክሳችሁታል። በጣም ቆራጥ ነገር እንዲያደርግ ነግራችሁታል። እሱም እንግዲህ እናንተ ያላችሁትን ነገር እኔ የተማረ ሰው ነው፣ የሚያገናዝብ ሰው ነው፣ በራሱ የሚመራ ነው፣ በራሱ የሚያስብ ልጅ ነው ብዬ አስብ ነበረ። ግን የእውነት ለመናገር ቲክቶክ ላይ በሚወራው መንደርተኛ ወረኛ ስራ ፈት ሁሉ ቁጭ ብሎ የሚያወራውን ነገር ኮርጆ ወይ ደግሞ ተቀብሎ አምኖ ተረድቶ ሀይሚን በዚህ ልክ ከፍ ዝቅ ማድረጉ በቃ እንደዚህ ከዚህ በኋላ እንደዚህ እንድታወሪኝ አልፈልግም። ከዚህ በኋላ ማን ስለሆንክ አንተ? እና ጥፋት ስታጠፋ መነገር አለብህ እኮ። ይህንም ቢሆን ቀስ ብለን መናገር ያለብህ። አሁን በችግሯ ሰዓት ወይ ደግሞ ሰው የሚያስፈልገኛል በብላ በምታስብበት ሰዓት ጥላት ሄዳል። ነገር ግን ጥሎ ማይጥል አምላክ አላት። ሁሌም ከጎኗ ያለ ሁሌም በቃ አለውልሽ ልጅ የሚላት ቅቅፍ ድግፍ አድርጎ የሚጠብቃት የማያንቀላፋ አምላክ ነው ያላት፣ የእውነት ለመናገር ማለት ነውና አንተም ጥሩ ነው ጊዜን አሳልፈህባታል። ደስተኛ ነበር ካዎ ከመማገግማል። አዎ ደስ ይላል። እኛም ደስ ብሎናል እንኳን አገገምክ። ስለዚህ የእውነት ለመናገር ይገርማል። ሄድ ጥሩ ነው መሄድ። እንደውም ለሀይሚ ጥሩ ትምህርት ይሆናታል። አስረዳኝ ነው ያለችው። ጥርጣሬ እንዳይኖርብኝ፣ ላንተ ሙሉ እምነት እንዲኖረኝ፣ ላንተ ሙሉ ፍቅር እንዲኖረኝ፣ ላንተ ሙሉ ቦታ እንዲኖረኝ ያለውን ነገር አስረዳኝ። ከዚች ልጅ ጋር ስቲል ናው እያወራችሁ እንደሆነ ነው የተሰማኝ ብላለች። እና ምሮዋ ወይ ደግሞ ውስጧ የነገራትን ነገር ነገረች። ድብቅ ሴት ብትሆን ኖሮ በቃ በድብቅ ወይ የሆነ ነገር ታደርግ ነበረ፣ ወይ የሆነ በቃ ተንኮል ክፋት ታስብ ነበር እንጂ ፊት ለፊት እንዲያጠጣይቅም ነበር እንዲህ እየተጎዳች እየተሰበረች። ግን ደግሞ የቀን ጉዳይ ነው። የእውነት የብሩክ ሰዎች ወይ ደግሞ ብሩክን ብቻውን የምትደግፉ ሰዎች መለያየታቸውን ባጭሩ የምትፈልጉ ሰዎች ናችሁ። ይህንን ምክር መክራችሁ ተግባራዊ ያደረገው እንኳን ደስ ያላችሁ። ይኸው ጥሏት ሄዷል። ደስ ይላል። እስኪ ከማን ጋር ደስታውን እንደሚያገኝ እውነተኛን ደስታ እውነተኛን ፈገግታ ፈገግ የሚለው እኮ ከሀይሚ ጋር ነው። ብታውቁ ማለት ነው። ለሱ ብታውቁ ለሱ ብትረዱት ውስጡን ብታውቁት ለሱ ብታስቡለት ማለት ነው። ከሀይሚ እንዲለያት መክሮትም ነበረ። ቆፍጠን እንደ ወንድውን ምናምን ይሄ ወንድነት አይደለም። ሴት ልጅ ዝቅ ማድረግ፣ ሴት ልጅ እየለመነችው አትሄድ ጥለኸኝ ታስፈልገኛለህ እያለችው በቃ አታስፈልጊኝም ብሎ ጥሎ መሄድ ወይም ደግሞ ሁለታቸው የጀመሩትን ነገር ልክ እሱ ብቻ እንደጀመረው አድርጎ በፈለገው ሰዓት ይሄዳል ይመጣል። የሆነ ሰዓት ይሄዳል ብሎ ይሄዳል፣ የሆነ ሰዓት ላይ ደግሞ ተመልሶ ይመጣልና ይሄ ፍቅር አይደለም። ይሄ ኑሮም አይደለም። ይሄ ህይወትም አይደለም። ሁለታቸውን የጀመሩት ይሄን ፍቅር አይደለም። የእውነት ለመናገር እኔ እንደተፋቀሩ ምናምን አሁን ላይ ጥርጣሬ ነው ያለኝ። ምንም 100% የማረጋግጠው ነገር የለም። ምክንያቱም በሀይሚ ላይ እየቀለደባት እንጂ የእውነት ፍቅር ቢኖርበት የእውነት ኑሮ ህይወት ቢኖርበት ማለት ነው። የምሬን ለመናገር ሚዲያ ላይ ወጥቶ እንኳን ፍቅሩን ስንት ወሬ እያወሯ ስንት ሚስጥር እየተናገሯ እንደ ሚዲያ ላይ ይሄንን ፍቅሩን እንኳን ወጥቶ መግለጽ የማይችል ሰው ነው በነገራችን ላይና የተደበቀ ነገር ቢኖር ነው የድሮ ማንነቱ ወይ ደግሞ በፊት ታሪኩ ወደ እንደሚመጣበት እርግጠኛ ስለሆነ ነው እንጂ ለአንድ ቆንጅዬ ለሆነች በቃ ትህትና ላላት ሴት ለምትወደድ ለምትናፈቅ ወርቅ የሆነች ልጅ ፍቅሩን ለመግለጽ ምንም የሚያዳግተውም የሚከብደውም ነገር አልነበረም። ስንቶቹ ሲላላጡብን አይደል እንደሚውሉት። ለማንኛውም ግን ያው በሄድክበት የጊዜ ጉዳይ የቀን ጉዳይ ነው እንጂ በሄድክበት እግር ተመልሰ መምጣት አይቀርም። ግን ስትመጣ ደግሞ ማወቅ ያለብን ነገር ሀይሚን ላታገኛት ትችላለህ። ያኔ ነው ችግሩ የሚሆነውና ሀይሚ ጠንካራ መሆን አለብሽ። ይሄም ያልፋል። የማያልፍ ነገር የለም ሀይሚ። ከዚህ በፊትም ታውቂያለሽ ብዙ ችግሮችን፣ ብዙ ኑሮን፣ ብዙ ህይወትን፣ ብዙ ጣውረድን አሳልፈሽ እዚህ ደረጃ ላይ የደረሽ በሁሉ ነገር የተቀየርሽ ትልቅ ደረጃ ላይ የደረሽ ትልቅ ሀሳብ ያለሽ ትልቅ ህልም ያለሽ ጀግና ጠንካራ ሴት ነሽና ይሄ ቃላቶቹ ይሄ ንግግሩ ይሄ ጥሎ መሄዱ ሊሰብርሽም በቃ ሊደብርሽም ሊከፋሽም አይገባም።
አንቺም ትክክል ነሽ። ምንም የተሳሳትሽው ነገር የለም። በቃ ያለውን ታሪክ አስረዳኝ፣ ማወቅ ፈልጋለሁ፣ እውነታውን ውሸታውን መለየት ፈልጋለሁ። ብዙ የምትሰሚያቸው ነገሮች አሉ። እነሱ ደግሞ አእምሮሽን ብዙ ነገሮች እያሳሰቡሽ ነው። ስለዚህ ያንን ነገር ማጥራት ፈልገሽ ነው የጠየቅሽው። ሌላ ጥፋተኝነት ስሜት እንድች ብሎ እንዳይሰማሽ መሄድ ስለፈለገ ነው ሄደው። የእውነት ለመናገር የእውነት ቦታ ቢኖረው የእውነት ፍቅር ቢኖረው በዛም በዚህም ብሎ ከሶሲ ጋር የነበረውን ግንኙነት አንቺ አምነሽ ተቀብለሽ በነበረ ሰዓት ላይ ፍቅረኛ አይደለችም ብሎ ሊያሳምንሽ ስንት ርቀት እንደሄደ ታስታውሻለሽ አይደል? ይሄንም የማስረዳት ግዴታ ነበረበት። ይሄንም የማስረዳት ብቃት ነበረው። ግን ደግሞ ማስረዳት አይፈልግም። ስለዚህ አንቺ ለምን ሁሌ ስትለማመድ መሄዱ እንደውም እንኳን ከሱ አፍ ወጣ እና በሄደበት እግሩ ሄዶ እስኪ ምን ተጠቅሞ እንደሚመጣ እናያለን። ተመልሶ መምጣቱ አይቀርም እና ሀይሚዬ ሊካፋሽም አንገትሽን ልትደፊም አይገባም። ያው የብሩክ ቡችላዎች ማለት መሳደብ አልፈልግም አላችሁ። በቃ ብሩክ እያላችሁ የሀይሚንና የብሩክን መከፋት የምትፈልጉ መለየታቸው የምትመኙ ሰዎች አላችሁ። እንኳን ደስ ያላችሁ። ለማንኛውም ብሩክ ጥሏት ሄዷል። ሀይሚ ያዝናለች፣ ተከፍታለች። እንኳን ደስ ያላችሁ። ነገር ግን የመጨረሻዋን ሳቅ የምትስቀው ነገ ደስተኛ የምትሆነው ሀይሚ ናት። ብሩክ ሀይሚ በመለየቱ የእውነት ለመናገር ብሩክ ሀይሚ ልትጎዳ ትችላለች ብላችሁ ልታስቡ ትችላላችሁ። ለአንድ ቀን ለሁለት ቀን ነው። ከዛ ውጭ ሀይሚ ጠንካራ ጀግና ሴት ናት። በራሷ የምትተማመን ከማንም ምንም ነገር የማትጠብቅ ሴት ናት። ፍቅርን ብላ ነው እንጂ እስካሁን ብዙ ነገር ማድረግ ትችል ነበር። እና ትደሳሰቱ አብረው እንደሚሆኑ ደግሞ መገመትም ማሰብም አለባችሁ ነው ምለው። ነገ ከነገ ወዲያ አዲስ ታሪክ ይፈጠራል። ለማንኛውም የኔ ሀሳብ ይሄ ነው። ቅመሟን አይዞሽ እንበላት፣ አለንልሽ ከጎንሽ እንዳይከፋሽ።